ሰላም ጤና ይስጥልኝ እንደምናላችሁ አዜብ ነኝ እንኳን በሰላም ወደ ቻናሌ መጣችሁ ያልኩኝ ዛሬ እንደተለመደው አጥር ያለ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ልሰራላችሁ ያሰብኩት እንግዲህ የፀጉር ትሪትመንት ነው። ለራሴ የምሰራው ነው እናንተ እንድትጠቀሙበት ነው። ይሁት እስኪ ወደዚህ ጠጋ ብዬ ላሳያችሁ። አያችሁት? ተቆራረጠ። ፍሪዝ አድርጌው ነበርና በጣም ለብዙ ጊዜ ተቆራረጠ። አሁን ይሄንን እንዴት አድርጌ ልስልስ ማረግበትን ቆንጆ በጣም ቀለል ያለች ማስክ ሰራለሁ ማለት ነው። እናንተም ብትሞክሩት መክራችኋለሁ። ፀጉሬን ደስ ለማሰኘት ነው የዛሬ ፕሮግራሜ ማለት ነው። እዩት። ዮገርትን በመቀባት የምናገኘው ጥቅም እዚህ ጋር ተዘርዝሮልናል። የመጀመሪያው እንግዲህ የፀጉር መነቃቀልን ይከላከልልናል። በሁለተኛ ደረጃ ደግሞ ፀጉራችን የሚሰነጣጠቅ ጫፉ ላይም ሆነ ከመሃል የሚሰባበረውን የሚከፈለውን ለሁለት ስፕሊት የሚያደርገውን ይከላከልልናል ማለት ነው። በሶስተኛ ደግሞ የምናገኘው ጥቅም የፀጉራችንን ሩት ግንዱን ከታች ያጠብቅልናል። በአራተኛ ደረጃ ላይ ቆዳችንን ያለሰልስልናል። ስለዚህ የፀጉራችንን ግንዱን ስሩን ያጠነክረዋል ማለት ነው። በጣም ሻይኒ እና አንጸባራቂ ይሆናል። ደግሞ ቆንጆ ፀጉር ነው የሰጠኝ። ግን ምን ዋጋ አለው? የተንከባከብኩት አይደለም። ዛሬ ግን በቆንጆ ሁኔታ ለመንከባከብ አስቤያለሁ። ወደ ቪዲዮ እንሂድ። ራችን ስንመጣ እንደዚህ ነው ማናገራችሁ። በመጀመሪያ እቺ እናመጣለን፣ ዮገርት እናመጣለን። ይሄ ዮገርት ነው። ኦርጋኒክ የሆነ ኦሊቭ ኦይል አለኝ የተቀነሰ ኦይል 3 ማንኪያ ነው የማደርገው። በደንብ ሙሉ ማንኪያ 3 አድርጌያለሁኝ። አያችሁት? አሁን ደግሞ የማደርገው ኦሊቭ ኦይል አደርጋለሁ። አያችሁት? ይሄ ትንሽ ኦሊቭ ኦይል ጨምራለሁ በድጋሚ። አያችሁት? በደንብ አድርገን እናዋህዳታለን ማለት ነው። በሁለት ነገር ብቻ ፀጉራችን በደንብ አድርገን ማሳመር እንችላለን። በዮገርትና በኦሊቭ ኦይል ነው። ትወዱታላችሁ። ፀጉራችሁ ላይ በጣም ለውጥ ታገኛላችሁ። ሞክሩት። እኔ እንዳይቆርጠኝ ነው። ያችሁት? በደንብ አድርጌ ያዋህደዋለሁ ከዘይቱ ጋር ቶሎ ከኦሊቭ ኦይል ጋር ቶሎ ስለማይዋሃድ ነው እንደዚህ ብናዋሃድ። ምትት በማድረግ አንድ ላይ በደንብ ማዋሃድ። አያችሁት? አዋሃድኩት ማለት ነው። በደንብ አድርጌ መትቼ አያችሁት? አሁን ሬዲ ነው ለመቀባት። እንደምታዩት በጣም ያምራል። እሺ እዚህ ጋር ከጉግል ላይ ያገኙት እንዴት አድርገን እንደምንጠቀም ነው የሚነግረን። በመጀመሪያ ዮገርቱንና ኦሊቭ ኦይሉን በደንብ አድርገን እናቀላቅለዋለን። ከዛ በኋላ ቆዳችንን ጭምር በደንብ አድርገን እንቀባዋለን። የፀጉራችን ጫፉን በደንብ መቀባታችንን ማስተዋል አለብን። በመጨረሻ በላስቲክ አፍነን ማቆየት፣ መታጠብ። ተሰርቼው ተፈቶ የነበረ ፀጉር ነው ጥር አደረኩት እና ባለፈው ይኸውላችሁ ማይረባ ሻምፖ ገዝቼ ሰልፌት ፍሪ ያልሆነ ሰልፌት አለውና ፀጉሬን ጎዳብኝ። ሰልፌት ያለው ሻምፖ ሽራችሁን ስትመርጡ ተጠንቀቁ። ሰልፌት ያለውን ሻምፖ አትግዙ። አያችሁ ጫፉ እንዴት ስፕሊት እንዳደረገው ቀጫጭን አድርጎት በቃ ፀጉሬ ተከፋፈለ። እሺ ለመቀባት ሬዲ ሆኗል። እንግዲህ እንዳሳያችሁ ዮገርትና ኦሊቭ ኦይሉን በደንብ እንደዚህ ካቀላቀልነው በኋላ ከፀጉራችን ከስሩ ጀምረን እስከ ጫፍ ድረስ መቀባት አለብን። እስከ ጫፉ ድረስ በደንብ አድርገን እንደ ቂቤ ማለት ነው። ብዙ ጊዜ ስሩን ብቻ የምንቀባ ከሆነ ጫፉን የማንቀባ ከሆነ ጫፉን አያችሁት? የኔ ፀጉር ለሁለት እየተከፈለ ይደርቃል፣ ያስታውቃል። ይኸው እንደምታዩት ከሩቁ ራሱ ፀጉሬ ጫፉ ላይ ድርቀት አለበት። ብዙን ጊዜ እኔ ስርስሩ ላይ ብቻ ነበር ፎከስ የማደርገው እና እንደኔ እንዳትሆኑ እስከ ጫፍ ድረስ እንደዚህ ያዛችሁ በደንብ አድርጋችሁ መቀባት አለባችሁ።
እና ቆዳውን ማለት ነው። ለቆዳችን ደግሞ ልስላሴ ይሰጠናል። ለሚሰነጠቅ ቆዳ ለድርቀት ለሚሰማን ፀጉራችን ደግሞ ክብደት እንዲኖረውና ዝም ብሎ ያለ ምክንያት እንዳይወልቅ ይሄ ዮገርት በጣም አሪፍ ነው። የፀጉርን ፌል በደንብ አድርጎ ይከላከላል ማለት ነው። እና ለፀጉራችን ቅባታማ ልስልስ ያለ ነው የሚያደርግልን። እኔ በጣም ብዙ ጊዜ ነው የምቀባው፣ በጣም ነው የምወደው። እና ፀጉራችሁ በተለይ ድርቅ ያለና ይሄ ወዝ የሌለው ከሆነ ጫፉ ላይ የሚሰባበር ከሆነ ከስሩ ደግሞ የሚነቀል የሚረግፍ ከሆነ ሞክሩት። 2 አይነት ውህድ ብቻ ነው ያረኩት፣ ሌላ ብዙ ነገር አላረኩበትም። እንደዚህ አድርጋችሁ አያችሁት እንዴት እንደተቀባሁት። አንድ ፀጉር አልቀረም። በደንብ አድርጋችሁ ማሳጅ አድርጉት፣ ቆዳችሁንም ፀጉራችሁንም እንዲያርጋችሁ በደንብ አድርጋችሁ ዙሪያውን ከተቀባችሁ እስከ ጫፍ ድረስ መቀባታችሁ እንዳትረሱ። ከጫፍ እንደዚህ ይዛችሁ ልቅልቅ ካደርጋችሁት በኋላ የፈለጋችሁትን ያህል ሰዓት ቆይታችሁ መታጠብ ትችላላችሁ። እኔ ለፀጉሬ የምሰጠው ስጦታ ሁሌም ይሄ ነው። በጣም ነው ፀጉሬ የሚያሳምርልኝ፣ ምልስ ነው የሚያደርገው። በጣም ነው የምወደው እርጎ። እንደዚህ ተቀብተን ከጨረስን በኋላ ለፈለግነው ሰዓት መቆየት እንችላለን። እኔ ከጉግል ላይ ያገኘሁት ከ20 ደቂቃ እስከ ግማሽ ሰዓት ድረስ መቆየት ይቻላል ነው የሚለው። በላስቲክ በሻወር ኬፕ ብታፍኑት በጣም ጥሩ ነው። ስቲም ስለሚያደርገው በደንብ ይለሰልሳል። በጣም ነው የወደድኩት። አያችሁት እንግዲህ የኔ ቂቤ ይሄ ነው። ሁሉ ጊዜም ፀጉሬ ሲሰባበርና ሲቆራረጥ ይሄንን ነው የምቀባው። ተመልካቾቼ እንግዲህ እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ለዛሬ ያመጣሁላችሁ የዮገርት እና የኦሊቭ ኦይል የፀጉር ማስኬን ይመስላል። የዮገርትና የኦሊቭ ኦይል የፀጉር ማስኬን ይመስላል። በያላችሁበት ሰላማችሁ ይብዛ። በሚቀጥለው በሌላ ቪዲዮ እስከመጣ ድረስ ባይ ባይ። መልካም